تيمم تعرفت لغة القصد، وشرعا القصد إلى الصعيد لمسح الوجه واليدين بنية استباحة الصلاة ونحوها. تيمم مالك እንግዲህ በሉጋ ደረጃ አረበኛ ቋንቋ ተየሙም ማለት ማሰብ ቀስድ ማለት ነው አሉ። ቀስድ ማለት ማሰብ። ስለዚህ الشاعر من ብሏል ይላሉ فلا أدري إذا يممت أرضا أريد الخير أيهما يليني الخير الذي أنا أبتغيه أم الشر الذي هو يبتغيني. فلا أدري إذا يممت أرضا لا እንግዲህ በመሬት መጓዝን ያሰብኩ ጊዜ አላውቅም أريد الخير أيهما يليني እኔ የምፈልገው ስጓዝ ኸይር ነው አለ። ግን የሚያጋጥመኝ የትኛው እንደሆነ አላውቅም። الخير الذي أنا أبتغيه እኔ የምፈልገው ኸይሩ ያጋጥመኝ أم الشر الذي هو يبتغيني እሱ የሚፈልገኝ ሸር ይሆን የሚያጋጥመኝ አላውቅም ሲል የመምቱ ማለት በማዕና ምንድነው እያሉ ነው? ቀሰቱ ነው። ሌላ ሙሐቶች የሚያመጡት ቤት አለ። እኛ ተነወርቱሃ በሚለው ነው ቀራ ነው። كتب بعض كتب الحديث تيممتها من أذرعات وأهلها بيثرب أدنى دارها نظر عالي مل يمرؤ القيس أبابا لالا تيممتها بمل نسخة يورى للالو تيممتها مالت قصدتها مالتنا وبدأوا يسكمت على سلازة تيمم مالت لغة من مالتنا قصد مالتنا اصطلاحا كهنا شرعا القصد إلى الصعيد ودمدر قصتها معصب لمسح الوجه واليدين فتننا جوتشين لمعبس بنية استباحة الصلاة. يهنو تيمم مبال من تيمم ياو حكم من أحكام الشرع سلهنا ثبوته بالكتاب والسنة والإجماع والقياس بأردتم أدلة شرعية وثبتوها قرآن فتيمموا صعيدا طيبا نلال أحاديثهم مزوج أحاديثوች ልንቀራነው አይማዎችም ተየሙም የለም የሚሉ ሰዎች በከይፍያው በመናምኑ ቢለያዩ ተየሙም የለም የሚል ኢማም የለም። ቂያሱም ይሄ ነው የሚያስፈርደው ይላል። ቂያሱ እንግዲህ ኢብኑ ተይሚያም ሌሎችም እንዳሉ ካጀበ እንደምናውቀው ሁሉ ነገር وجعلنا من الماء كل شيء حي ይላል። ከዛ ደግሞ አደም عليه السلام የተፈጠሩት ከምንድነው ብለናል? ከቱራብ። ስለዚህ ውሃ አፈር ተቀራራቢዎች ናቸው። ስለዚህ ውሃ ከጣጣ ወደ ውሃ ቀረብ የሚለው ማን ነው እያልን ነው? አጀባ ቱራብ ነው። ቱራብ ያው ተየሙም ይደረጋል ሱዒድ الصعيد። ስለዚህ ቂያሱም ይሄንን ነው የሚያስፈርደው ብለዋል። ተየሙም ለምንድነው የሚሆነው من ቦታ ላይ ለሚለው አይማዎች ካለፋሉ። አልሙሂም የወረደው ነሱ لرفع الحدث مشروع ነው። حدث ማለት ይሄ حدث الأصغر ቢሆን حدث الأكبر ቢሆን ሰውየው ውሃ ካጣ ወይ ውሃ መጠቀም የማይችል ከሆነ ወደ ተየሙም ይሄዳል። ነጃሳ ቢነካው የሚለው ላይ ይለያያሉ። ሰውየው ነጃሳ ወይ ሰውነቱ ወይ ልብሱ ላይ ነጃሳ አለ نعم ማጠቢያው ሀጣ ተየሙም ያረጋል ወይ አያረግም ወይ? اذكر عن الإمام أحمد أنه يتيمم إن الأئمة الأربعة تيمم ያረጋል ለነጃሳ የሚሉት ማን ናቸው? الإمام أحمد ይሄን ይላሉ ይባላል። المحقق من أتباعه وارد ስላልሆነ ነስን አይሆንም ይላሉ። ሌሎች الأئمة الثلاثة لرفع النجاسة تيمم የለም ነው የሚሉት። راجح صواب مسن ስለዚህ ለሐደት ነው። ለሐደት ወደፊት የሚመጡ አሐዲሶችን እናያለን። عن جابر بن عبد الله رضي الله عنهما أن النبي صلى الله عليه وسلم قال أعطيت 5 لم يعطهن أحد قبلي نصرت بالرعب مسيرة شهر وجعلت لي الأرض مسجدا وطهورا فأيما رجل أدركته الصلاة فليصلي وذكر الحديث
تمامي እንግዲህ مختصر አድርጌ ነው ያመጣሁት ማለታቸው ነው الحافظ ابن حجر رحمه الله صاحب الكتاب طيب እንግዲህ ምንድነው የሚሉት جابر بن عبد الله رضي الله عنهما طيب ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል አሉ ወዕጢቱ ተሰጥቻለሁ አሉ እንግዲህ ሙገየረ ሲጋ ይባላል አዕጣኒ الله ነበር አው ብዙ ጊዜ እንዳልነው ወደ መፍዑል ተገይሮ ነው መጅሁል መፍዑል ተሰጠኛሉ ምን ተሰጠኛሉ خمسን አምስት ነገር ተሰጥቶኛል ለኔ لم يعطهن احد قبلي በጅምላው እንግዲህ خمسን ላለው ነኪራ ስለሆነ خمسን في محل النصب ናት ይሆናል ከኔ በፊት ማንንም ሰው ያልተሰጠው አምስት ነገሮች ለኔ ተሰጥተውኛል አሉ እንግዲህ خصائص እንለው የነበረው ነው قبل ايام خصائص የሚባል ነገር አለ ነብያችን ሰለላሁ ዐለይሂ ወሰለም ከነብያቱ ሁሉ በላይ ስለሆኑ ደረጃቸው ለሌሎች ነብያት ያልሰጠው ብዙ የሰጣቸው ነገሮች አሉ ባይሆን የሚሰብቱት በደሊል ነው ብለናል ይሄው አሁን እዛ ሐዲስ ላይ ከኔ በፊት ማንንም ያልተሰጣቸው አምስት ነገሮች ተሰጥተውኛል አሉ ነብያችን ሰለላሁ ዐለይሂ ወሰለም ከነዛ መካከል አንዱ ምንድነው نصرت بالرعب مسيرة شهر رعب ማለት خوف ማለት ነው سألقي في قلوب الذين كفروا الرعب እንግዲህ ትልቅ የሆነ የአላህ Subhanahu Wa Ta'ala ጸጋ ነው ጥላት ነብያችን ሰለላሁ ዐለይሂ ወሰለም ጥላቶቼ የወር መንገድ ርቀት ባለው ደረጃ እንዲፈሩኝ አርጓል አላህ Subhanahu Wa Ta'ala እንግዲህ መስጊደ ሸህር የተወሰነው በዛ ሰዓት ከወር በላይ የሚያሰድ መንገድ ላይ ያለ ጥላት ስላልነበረ ነው ይላል ቢኖር ኖሮ የሁለት ወር የሶስት ወር እነዛም ይፈሩ ነበር ግን በዛ ሰዓት ያሉ ጥላቶች ርቀታቸው ከነብያችን ሰለላሁ ዐለይሂ ወሰለም ከመዲና የስንት የሚያሰድ ነው የአንድ ወር የሚያሰድ ስለዚህ በሩዕብ አላህ Subhanahu Wa Ta'ala አግዞኛል وجعلت لي الارض مسجدا وطهورا መሬት ደግሞ ለኔ መስገጃ ቦታና መታጸዳዳ ተደርጋልኛለች በፊት ይያል ነበር ማለት واضح በፊት የሚሰግዱት ነብያቶችም ሆነ አጥባዖቻቸው ኡማዎቻቸው እዛው ለዒባዳ ተخصص ቦታ ላይ የሚሰግዱትም እንድናርገው በውሃ እንጂ ተየሙም የለም من خصائص هذه الامه አገኘህበት ቦታ መስገድ من خصائص هذه الامه ስለዚህ መሬት መስጂድ ተደርጎልኛል ስላሉ ማንኛውም ቦታ መስገድ ይቻላል የሚሉ ሰዎች አሉ እኛ ደግሞ ይሄ አሙን خص باحاديث اخرى ሌሎች አንድ ሰባት ወይም ደግሞ የሚሆኑ ቦታዎች አሉ እዛ መስገድ ተከልክሏል የሚባል በነዛ ምን ይሆናል ማለት ነው ይሄ ይቀየዳል ለዛ አምስት ብለው ምን አመጡ ሁለት ብቻ مختصر ነው ማለት ነው ሐዲስ فايما رجل نال وكذلك المرأة حكمها واحد النساء شقائق الرجال ነው ማንኛውም ሰውዬ አድረከته الصلاه صلاه ያገኘችው ወይ የደረሰችበት فليصلي ማንንም ቦታ ሶላት ቢደርስብህ እዛ ቦታ ላይ መስጂድህም طهورህም አለ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሪዋያ ይሄ እንግዲህ من المسلمين ከነብያችን ሰለላሁ ዐለይሂ ወሰለም ኡማ ዲናችን ይስር ነው ብለናል ان هذا الدين يسر ولن يشاد هذا الدين احد الا غلبه እያረሰ ሊሆን ይችላል አሸባብ ገበሬ ዙር ደረሰ እዛ ቦታ እንግዲህ በአብዛኛው የሚታረሰው አሸባብ ምን ሲሆን ነው በክረምት ነው አይደል የሚታረሰው ውሃ አለ ውዱውን አርጎ በሮቹን አቁሞ መስገድ አለበት ፈርዶን ውሃ እንኳን የለም ቢባል የሚያርሰው አፈር ነው ተየሙሙን አርጎ መስጊዱ እዛው አለ መስገድ አለበት የድሮዎቹ ቢሆኑስ የት ነው ስገዱ የሚባሉት ተጀው እያረሰ እርሻውን አቁሞ ሁሉን ነገር አርጎ እንግዲህ ገበሬዎች ላይ ትንሽ ሰላት ስለሚከብድ ነው ይሰበስባሉ አሁን ትንሽ እየተሻለ መጣለ ያሸባብ ዙሁር አይሰግዱ አሱር አይሰግዱ መግሪብ አይሰግዱ ሱቢ والله اعلم ኢሻ ላይ ስንት ሰላት ሊሰግዱ ነው ያለው ያለ ያሳለፈውን ሰላት ዝም ብሎ ይወልና ኢሻ ላይ እንግዲህ አስተጋገዷም የዛኔ ያህል ናት
ምን ይላሉ ይባላል ያሸባብ ሁልሽም ነው ተሰብሰቢ ኋላ ቀርተሽ ሰው እንዳታሚ ሶላቲቱን ኮነ እንደዚህ ሚላል ያሸባብ ነይና ተሰባሰቢና ተሰገጂ ይሄ ዲን በዲን ምንድነው የሚባለው ያሸባብ ተላዑብ ይባል አይሆን ስለዚህ ዲናችን ይስር ነው እዛው አለህበት እንግዲህ ከዛ ከርሻ እዛ ሄደህ መስጊድ ስገድ አልተባልክ መስጊድ አንተ ጋር አለ ውዶ ማረጊያ አለ እዛው ውዶ አድርገህ ሶላትክን መስገድ አለብህ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም من خصائصه ነው وخصائص امته ሐዲሱን በሙሉ ዘክረዋል ይላሉ الحافظ እንግዲህ مختصر አድርጌ ነው ያመጣሁት ሻሂዱ አሁን ተየሙም ላይ ስለሆን وجعلت لي الارض مسجدا وطهورا ይሄ እንግዲህ بفتح الطاء ከቀራ ነው طهور ብለን ለራሱም طهارة ሌላንም የሚያጠሐራ ማለት ነው ስለዚህ الصعيد صعيد الارض ለራሱም طاهر ነው ሌላንም ያጠሐራል ተየሙም ማድረግ በሱ ይቻላል ነው طيب الخوف ملون يفسر أي الرعب أي الخوف ويدل الحديث على أن التيمم يجزي بجميع أجزاء الأرض وهو مذهب من عدا الشافعية فإنه خصص التيمم بالتراب لأنه الصعيد الوارد في الآية إننا الحديث أو نقرأنا حديث نقدر المولى አምስት ነበር የተዘከረው ስንት ያሉት አምስት ነገሮች ተሰጡኝ ከኔ በፊት ለማንም ያልተሰጡ የሆኑ አሉና ስንት ዘከሩ ጃቢር ረዲየላሁ عنه ሁለት ዘክረዋል ሐዲሱን صحيح رواه البخاري 335ኛ ሐዲስ ነው አሉ في صحيح الامام البخاري مسلم 521ኛ ሐዲስ وتمامه بقيتهم ينورال حديثو سيمولالو وأحلت لي المغانم غنائم بملو مورا ሶስተኛ እኔና ኡማዎቼ የተخصصንበት ነገር አላህ ለሌላ ሳይሰጥ ለኛ የሰጠን የምርኮ ገንዘቦች ሐላል ተደርገውልናል ولم تحل لأحد قبلي ከኔ በፊት ላለ ለማንም ለአንድም ሰው አልበቃችም ነበር አሉ አራተኛ وأعطيت الشفاعة شفاعة تسالهني دي شفاعة أو ذا في بابه انداس علفنا شفاعة عم على شفاعة خاص بالنبي صلى الله عليه وسلم إيه انقدها الشفاعة العظمى لفصل القضاء المقام المحمود بس تفسره السن تسالله قالوا يعني خاص ነው እሱ ማንም አልተሰጠም እሱን ማለታቸው ነው አለዛ ሌሎች انواع الشفاعة ብዙ ናቸው ሌሎችም የሚሻረኳቸው አይነቶች አሉ وكان النبي يبعث إلى قومه خاصة وبعثت إلى الناس عامة أمستنيو በፊት ያሉ ነብዮች ወደ ማህበረሰባቸው ወደ ቀቢላዎቻቸው ብቻ ነበር የሚላኩት እኔ ግን ወደ ሰዎች በአጠቃላይ ነው የተላኩት ሪሳላዬ አማናት وباقيا الى يوم القيامه مستمره ቀጣይናት ይሄ እኔ من خصائصي ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም ከዛ ሐዲስ እንግዲህ ምን ረዳው ነብያችን ሰለላሁ ዐለይሂ ወሰለም እሳቸውን ብቻ የሚخصص خصائصዎች አላቸው እሳቸውንና ኡማዎቻቸውን ከሌሎች ነብያትና ከሌሎች ኡማም የሚخصص خصائصዎች አሏቸው ማለትም ከዚህ እንረዳለን ይሄ ደግሞ ወደ የት ያደርሰናል النبي صلى الله عليه وسلم افضل الانبياء والمرسلين መሆናቸው وهذه الامه افضل الامم السابقه حديث አሳልፈናል ሰሞኑን ማታ ምን ቀራው ኪታብ ላይ አይደለም ስንተኛ ኡማዎች ነን ብለናል እዛ ኪታብ ላይ انتم توفون 70 امه انتم خيرها واكرمها على الله حديث صحيح يثبت حديث ስለዚህ ሰባኛዎች ነን 69 ኡማ አልፏል ከኛ በፊት እኛ ሰባማዮች ነን ቁርአን እንዳለው تأمرون بالمعروف وتنهون عن المنكر وتؤمنون بالله ملون قيد عمالتن من نغواز كهونه افضل الامم امه محمد صلى الله عليه واله وصحبه وسلم ስለዚህ ያላህን ጸጋ ደግሞ አላህ የዋለልህን ውለታ መቆጣጠር እንደሚቻል ከዛ ሐዲስ እንረዳለን ይሄን አረገልኝ ያለው ነው ነብያችን ሰለላሁ ዐለይሂ ወሰለም አንተም من باب الشكر ይሄን አርጎልኝ من باب من ومن باب الاستكبار وكذا ሳይሆን ያለኝ አንተ ምን አለ ከሆነ አይቻልም ግን አላህ Subhanahu Wa Ta'ala ብዙ ጸጋ ሰጥቶኛል ብዙ ኒዕማ ወሎልኛል
ይሄን አድርጎልኛል ብትል በሽኩር በኩል ከሆነ ሳቸው እንግዲህ እኛም ይሄን ስለማናውቅ ለማሳወቅም ነው ለኡማዎቻቸው من باب التعليم والشكر ከሆነ تعداد نعم الله عليك ይቻላል ስለዚህ ከዛ ሐዲስ እንትን ምንድነው ተየሙም መሽሩዕ መሆኑን እንረዳለን ነው ለባቡ ሙናሰባው ይሄን ሌላ ነብያችን ሰለላሁ ዐለይሂ ወሰለም እነዚህ ብቻዎች ናቸው ወይ ኸሷኢሶቻቸው አምስት ብቻ ነው ወይ አምስት አይደለም እንግዲህ መፍሁም العدد የሚባለው ነገር ምን አይደለም ብለናል ማይተበር ስለማይሆን አምስት ተሰጥቶኛል ማለት ከአምስት በላይ አልተሰጠኝም ማለት ነው አይይዝ ብዙ አሐዲሶች ሌሎች ጭማሪ ስላላቸው እንደውም ያጀባብ በዚህ ኪታብ ይላሉ صاحب التوضيح بخصائص النبي صلى الله عليه وسلم وامته ብዙ ኪታቦች ተጽፈዋል ይላሉ اشمل ما كتب في هذا الموضوع الخصائص الكبرى للسيوطي يصعفت كتاب الله يبال له بالنو عنوان الخصائص الكبرى زلا እንግዲህ اوصلها الى 200 خصائص ወደ ስንት አድርሰዋት አላገባ 200 ኺስሳ አብዛኛው ላይ እንግዲህ አይስማማቸው لكن እንግዲህ ምንረዳው ከዛ خصائصዎች ብዙ እንደሆኑ ስለዚህ الله سبحانه وتعالى يخص من يشاء من عباده والله يختص برحمته من يشاء الله مرد አርጎ خصصዋቸዋል ሳቸውን صلى الله عليه وسلم መከተል ነው ያለብን طيب ሌላ ገናይም በሚባለው ዙሪያ ለእኛ ተበቅቶልናል ለነሱ አልተበቃላቸውም አሉ ነብያችን ሰለላሁ ዐለይሂ ወሰለም ይሄም እንግዲህ ضعفاችንን አይቶ ነው وجعل رزقي تحت ظل رمحي الى نبياتنا صلى الله عليه وسلم في الحديث الذي رواه الامام احمد في مسنده وهو حديث صحيح وجعل الذل والصغار على من خالف امري ومن تشبه بقوم فهو منه ስለዚህ የድሮ ሰዎች ያ ሸባብ ከነብያችን ሰለላሁ ዐለይሂ ወሰለም በፊት ያለፉ ነብዮች ለሁለት ይከፈላል አሁን ሹብሃ ስለሚያመጡ ነው አሁን ያሉት ነሷራዎች እንዴት ለሁለት ይከፈላል ጂሃድ ያልታዘዙ ነብያቶች አሉ አስለን በሸርዓቸው ጂሃድ ምንድነው የለም ኢሳን ይመስል ለምሳሌ ብንወስድ ጂሃድ አልነበር በእነሱ ግን ጂሃድ ከሌለ ምን የለም ገኒማ የለም ገኒማ የሚመጣው በጂሃድ ሰበብ ስለሆነ ሌሎቹ ደግሞ ጂሃድ የታዘዙ ነበሩ እንደነ ሙሳ እንደነ ዳውድ وكان لا يفر اذا لقى الى النبي صلى الله عليه وسلم داود ሲወስፉ عليه السلام እነሱ በጂሃድ ታዘዋል ጂሃድ ያረጉ ነበር ገኒማ ግን حرام ነበር በእነሱ ላይ ጂሃድ ያረጉና የምርኮ ገንዘብ ከኩፋሮች ሲያመጡ ጂሃዳቸው መቅቡል የመሆኑ ምልክት ያጀባብ ያ ገኒማ ገንዘብ ሰበሰብና ሆነ ቦታ ያስቀምጡታል تجيء نار من السماء فتحرقه ጂሃዱ ምንድነው ማለት ነው ካቃጠለችው መቅቡል ነው ማለት ነው ጂሃድ في سبيل الله شرطን ያሟላ ነው መጣ ካልበላችሁ ጉሉል ወየሆነ ነገር አለበት እንከን ስለዚህ የዛ ቂሷ ማሳ ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም እኛን ضعف አይቶ غنائمን الله سبحانه وتعالى አብቅቶልኛል وفي حديث حذيفة عند مسلم في صحيح مسلم ደግሞ ከحذيفة በሚወራ حديث وجعلت تربتها لنا طهورا إذا لم نجد الماء حديث صحيح رواه مسلم 522 حديث نوع وأوله فضلنا على الناس بثلاث جعلت صفوفنا كصفوف الملائكة وجعلت إلى آخرها الحديث إيه حديث دقم ملو من دنو يحذيفة حديث في صحيح الإمام مسلم وجعلت تربتها የመሬት አፈሯ ማለት ነው ቱርባ ማለት ለና ለኛ ተደርጋልናለች طهورን ማለት የምታጣሐራ ተደርጋልናለች መቼ اذا لم نجد الماء ውሃ ያላገኘን ጊዜ ውሃ ካላገኘ ሰውየው እንግዲህ محدث حدثا اصغر ሆነ محدث حدثا اكبر ሆነ ቱራብ ተጠቅሞ ተየሙም አድርጎ መስገድ ይችላል ማለት ነው ከዛ ሐዲስ ምንረዳ እንግዲህ እቺን ሪዋያ ያዙና ቅድም ሸርሑ ላይ ምን እንደቀራሁት ቱራብ አፈር ሸርጥ ነው ይላሉ አልኢማም አሻፊዒ طيب ይሄ ደግሞ እንግዲህ ኡሱል የሚባል ፈን አለ ያሸባል ይሄ ኡሱል الفقه የሚባል ፈን አለ እሱንም መቅራት በጣም ሙሂም ነው
من الأهمية بمكان ስለዚህ አሁን عرض የሚለው عام ይባላል واضح يا شباب عام عرض መሬት ማለት አፈርንም ያካትታል ድንጋይንም ሌላንም ያካትታል عام ማለት ይሄ ነው ቱርባ ወይም ቱራብ ማለት ደግሞ ከአርድ ከሚለው አንድ አካል فرد من افراد العام عرض ከሚለው ምንድነው ያለው ነው ያሰበ አንድ አካል ስለዚህ አንድ حكم ለዓም ተዘክሮ ሲያበቃ በዛ በحكم بعض افراد العام ከተخصص ይሄ حكم عامን አይخصصም واضح يا شباب كافراد فرد من افراد العام كامطان بعد العام يقدم حديث بزها يخصص من የሚሉት ኡሱልዮች ይህ ስለሆነ ካሁን በፊትም ሌላ ሐዲስ አምጥተን ነብያችን ሰለላሁ ዐለይሂ ወሰለም اخرجوا الكفار او اليهود والنصارى من جزيرة العرب የሚል ሐዲስ አለ ሁለት ዲን جزيرة العرب ላይ አይኖርም ብለዋል ነብያችን ሰለላሁ ዐለይሂ ወሰለም في اخر عمره من وصاياه الاخير በሌላ ሐዲስ በምን ይወራል ይህ ሐዲስ اخرجوا اليهود والنصارى من الحجاز بدي جزيرة العرب የሚለው يا شباب حجاز ከሚለው جزيرة العرب عمنه حجاز የሚለው ደግሞ فرد من افراد الجزيرة حجاز ማለት እንግዲህ እዙ ሳዑዲ ሆኖ ሲያበቃ يا شباب مرتفعات ከፍ ያሉ አካባቢዎች እንደ ደጋማ እነሱ حجاز ይባላሉ جزيرة العرب የሚለው ግን የመን ድንበር ድረስ በወዳ ደግሞ ሻም ድረስ ይሄዳል ስለዚህ ይሄንን ማለት جزيرة العرب ላይ መኖር ይችላሉ ማለት ስላላደለ فرد من افراد العام بحكم ማምጣት የዓሙን حكم ስለማይخصصው ምንድነው ምንለው ሰዒድ فتيمموا صعيدا ያለው على عمومه ይቀራል በመሬት ገጽታ የመሬት አካል በሆነ ነገር በሙሉ ተየሙም ማድረግ ይቻላል ነው የሚሉት الائمه الثلاثه جمهور የምንላቸው وهو الراجح የኛው ሰውዬ ይሄንን ይዘው ቱርባ አፈር ከለለው አፈር ካልሆነ አይሆንም ይላሉ ስለዚህ راجح የجمهورዎች ነው ብለን وعن علي رضي الله عنه عند احمد من مسند علي رضي الله عنه فيما روي عند مسند احمد وجعل التراب لي طهورا አፈር ለኔ الطهاري تدرجلنيال بميل في المسند زغبوال للال حسن رواه احمد في المسند هي حديث 763 حديثنا وتمام لفظه اعطيت ما لم يعط احد من الانبياء فقلنا يا رسول الله ما هو حديث የሚያወሩት እንግዲህ علي ስለሆኑ ከኔ በፊት የነበሩ ነብዮች ያልተሰጡት ነገር ተሰጥቶኛል ሲሉ ምንድነው የተሰጠህ ብለን ጠየቅናቸው ይላሉ علي قال نصرت بالرعب وأعطيت مفاتيح الأرض وسميت أحمد وجعل التراب لي طهورا وجعلت أمتي خير الأمم هذه في مسند الإمام أحمد يعلو سوكال 763 حديث من مسند الإمام علي هذه ساكم يامتت يا شباب على أبواب الفقه هذا يعني المسند للإمام أحمد كما ذكرنا أكثر من مرة وذكر دالنا بصحابوچنا የሚያመጡት መጀመሪያ በሙስነድ አቢ በክር ይጀምራሉ ከዛ ሙስነድ ማን ይቀጥላል የዑመር ሙስነድ ይመጣል ከዛ ቀጥሎ የዑስማን ሙስነድ ይመጣል ከዛ ቀጥሎ የዓሊ ሙስነድ ይመጣል እንደዚሁ على مساند الصحابه ነው ተርቲብ ያረጉት ስለዚህ እንግዲህ من احد الخلفاء الاربعه ስለሆኑ علي رضي الله عنه رابعه اوائل لاين እንግዲህ ወደ 40 ሺህ ሐዲስ ያዘለ ነው ብለናል ሙስነድ الامام احمد ይሄ ሐዲስ ቁጥሩ 763 ማለት በጣም في البدايه መጀመሪያ አካባቢ ላይ የዘገቡት ሐዲስ ነው እና ተየሙም بكل ما يسمى صعيدا صعيد ተብሎ በሚጠራ ነገር ላይ ሁሉ ይቻላል በሌላ ሐዲስ የአቡ ጀህም ሐዲስ አለ ጁሃይምም የሚሉ ይኖራሉ ነብያችን ሰለላሁ ዐለይሂ ወሰለም የሆነ ሰው ሰላም ብሏቸው አልመለሱለትም ከዛ በውላቸው ምን ጨረሱና ሐይጥ ላይ ግድግዳ ላይ ያበስ አድርገው ተየሙም አድርገው መለሱለት ይላል ሷሂህ የሆነ ሐዲስ ሐይጥ ማለት ይሄ ስለዚህ ግድግዳ ሶኽራ
የመሳሰሉ ድንጋይ ሊሆን ይችላል። ይሄ ቋንጉል መደር ይሉታል። ቱራብም ቢሆን ሰዒድ የሚባለው ወጅሁል አርድ ነው። በሱ ሁሉ ተይሙም ማድረግ ዲን ይስር ነው ይቻላል። ባይሆን ምን መሆኑን ማረጋገጥ አለብን። ያልተነጀሰ መሆኑን ማወቅ አለብን። ከተነጀሰ አይሆንም። ጠሁር ወይም ጠይብ ነው የሚለው ፈተየመሙ ሰዒደን ጠይበን። ስለዚህ ጣሂር ጠሁር ካልሆነ ለራሱ ነጃሳ ሐለቱ ተቀይሮ ከሆነ እሱ አያጣሃራ። وعن عمار بن ياسر رضي الله عنهما قال بعثني النبي صلى الله عليه وسلم في حاجة فأجنبت. لبقالوا يزن سوي حديث انجدي أصح الأحاديث التي رويت في التيمم يا عمار بن ياسر حديثنا متفق عليه وانا حديثنا كيفية يبرران كذابوا هلا وقيل يميلوا روايات بماطو ويا يثبتم ويموقفوش ناتشو. يا عمار بن ياسر حديث أصل في باب التيمم وأصح الأحاديث التي رويت فيه إنها يسن حديث لببلن سمال. بعثني النبي صلى الله عليه وسلم في حاجة فأجنبت فلم أجد الماء فتمرغت في الصعيد كما تمرغ الدابة ثم أتيت النبي صلى الله عليه وسلم فذكرت ذلك له فقال إنما كان يكفيك أن تقول بيديك هكذا يا سيدنا بيان بالعمل. ثم ضرب بيديه الأرض ضربة واحدة ثم مسح الشمال على اليمين على اليمين وظاهر كفيه ووجهه متفق عليه واللفظ لمسلم. حديث متفق عليه وإيه لفظ قن يا مسلمنا وعلى بخاري 347 حديث يهود مسلم 368 حديث ذقبوتال لله. وفي رواية للبخاري وضرب بكفيه الأرض ونفخ فيهما ثم مسح بهما وجهه وكفيه. بخاري 338 حديث. طيب إيه حديث انجدي أصل نو بلنا إن أصح الأحاديث نو أمي لو حديثه إيه عمار بن ياسر ترجمهم بزوج الزنب لنا مشهور باسمه بس ما تشونه متوقعوا يا شباب. عمار بن ياسر العنسي كنيا تشو أبو اليقظان البالغ. يا عمار بن ياسر كنيا ما أنه أبو اليقظان. نعم من خيرة الصحابة ناتشو ومن السابقين إلى الإسلام ومن الذين عذبوا بسبب إسلامهم. በጣም عذاب ያረጓቸው ነበር ኩፋሮች። እንግዲህ ከየመን አካባቢ አንስ ማለት የመን ያለች የቀቢላ ስም ነው። አልአንሲ እስካሁን አለ ፉላኑን አልአንሲዩ ይላል። ይሄም ሰውዬ አንሲ ናቸው እና ከዛ መጥተው አባትየው ይሄ ያሲር የአቡ ሁዘይፋ ኢብኑ አልሙጊራ ኢብኑ አልመኽዙሚን ሕልፍ አድርገው من حلفاء المخزوميين ናቸው። መኽዙሚ ሊባል ይቻላል ሕልፈት እዛ ተቀመጡ። ይሄ አሁን የተባለው ሰውዬ ሱመያ የምትባል አማ ባሪያ ሴት ባሪያ ነበረችው ይባላል። ለዓማር አባት ዳረለት እቺን ሱመያ እናታቸው ሱመያ ይባላሉ ረዲየላሁ ዐንሃ። أول شهيدة في الإسلام ይባላል። ሲራው ላይ ያሳልፈናል። ተዕዚብ ስትደረግ ነበረ። በዛው በተዕዚብ ይሄ አቡ ጀህል الشقي እሱነው የገደላት ብለን ያሳልፈናል። የዓማርን እናት የያሲርን ባለቤት ማተት في التعذيب። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ተዕዚብ እየተደረጉ ሲያልፉ صبرا على ياسر فإن موعدكم الجنة صبሩ ታገሱ ይሏቸው ነበር። ጃሃድ ስላልወረደ في العهد المكي ይሄ በሚያጋጥማችሁ ጉዳይ ትዕግስት አድርጉ አላህ Subhanahu Wa Ta'ala ቃል ገብቶላችኋል ጀነት ይሏቸዋል። በአንዳንድ በሌላ ሪዋያዎች ሱቡቱ ይታያል እንጂ ያው የዘከሩት አለ ሷሂቡል በድር ተማም ሲዓዝቧቸው እጃቸውን አማር ላይ ያስቀመጡ ነብያችን ሰለላሁ ዐለይሂ ወሰለም اللهم اجعلها عليهم بردا وسلاما كما جعلتها على ابراهيم ሲያቃጥሏቸው ሲዓዝቧቸው ይሄንን عذاب بردا وسلاما አድርግላቸው ለና አማርና ለአማር በተሰቦች ለኢብራሂም بردا وسلاما እንዳረክ ይያሉ ይሉ ነበር ሚልም ሪዋያ ተዘግቧል። አልሙሂም ሰውዬ ያው እንደታወቀው ብዙ ቆዩ እዚህ ሲፊን የሚባለው ላይ في المعركة التي دارت بين علي ومعاوية رضي الله عن الجميع እዛ ላይ ነው የተሰውት ሰነተ 37ኛው ሂጅራ ላይ አይ ሰውዬ ሸባብ መስጂድ ነብዩ ሲሰራ ሰዎች አንዳንድ ብሎኬት ወይ አንዳንድ ድንጋይ ሲሸከሙ እሱ
ሁለት ይሸከሙ ለምን ነብያችንም ይሸከሙ ነበር ለምንድነው ሁለት ሲሉት አንዱ የኔ ነው አንዱ ለማን ይላል ስለዚህ ነብያችን ሰለላሁ ወያ ወይሐ አማር ያ ማዕሩፍ የሆነውን ሐዲስ ተናገሩ ነብያችን ሰለላሁ ዐለይሂ ወሰለም አማር ኢብኑ ያሲር አልዓንስ እሱ ምን ይላል ነብያችን ሰለላሁ ዐለይሂ ወሰለም ለሐጃ ላኩኝ ይላል እንግዲህ ሐጃው ምስጢር ሊሆን ይችላል አልተዘከረም በተላኩበት መካከል ፈአጅነብቱ ጁኑብ ሆንኩኝ አሉ ያው እንግዲህ احتلام ሆነ فلم اجد الماء وها لاገኘውም ለመታጠቢያ አለ فتمرغت في الصعيد كما تمرغ الدابة እዚህ صعيد መሬቱ ገጽታ ላይ ተንከባለልኩኝ አህያ እንደምትንከባለል ነው የሚለው እንግዲህ ዳባ ማለት በሉጋ ደረጃ ማንኛውም ተንቀሳቃሽ ህይወት ኑሮት የሚንቀሳቀስ ምን ይባላል ብለዋል وما من دابة في الأرض إلا على الله رزقها براري قبال يقبام يخالفال እንግዲህ እዛ في سورة الأنعام ላይ ምንድነው የሚለው ያጀባ የሚያስታውሰው ቃል ولا طائرين ይላል ብቻ وما من دابة ካለ በኋላ ولا طائر يطير ስላለ ማዕጡፍና ማዕጡፍ አለህ ሌላ ስለሚሆን ዳባ ለውስጥ በራሪዎች አይገቡም የሚሉ አንዳንድ አህለ اللغة አሉ ሌሎቹ ዳባ ማለት ህይወት ኑሮት የሚንቀሳቀስ ማለት ነው ጉንዳን ሳይቀር በራሪም ይገባል ይላሉ ولا طائر يطير ማለት من عطف الخاص على العام ነው ይላሉ على كل بعرف ግን باستعمال ዳባ የሚለውን የሚጠቀሙት አረቦች ለሚጋለቡ ነገሮች በአብዛሃይ እንደ በቅሎ እንደ አህያ እንደ ፈረስ እንደ ግመል ለአህያ ብቻ ነው ያሉም ምን አህል اللغة ይኖራሉ አልሙሂም በመንከባለል የታወቀው እንግዲህ አህያ ያሸባ ዘመድ ተዘመዱ አህያም ታመዱ ይላሉ በእኛ የሚያደርገውን ሲያደርግ ይሉና እዛ አመድ ፈልጎ ሄዶ ይንከባለል ስለዚህ አማር ኢብኑ ያሲር ተየሙም ለውዶ ተየሙም ያውቁ ይሆናል እንግዲህ በዛ አሰራር ለውዶ እንደዛ ከሆነ ትጥበት ላይ ደግሞ ጀናባ ሲሆን ሰውየው ሰውነቱን በሙሉ በውሃ ስለሚያዳርስ አፈሩንም ምን ማድረግ አለበት ብለው ኢጅቲሃድ ያደረጉሳቸው መንከባለል አለብኝ አሉና ልብሳቸውን አውጥተው መሬት ላይ ተንከባለው ሰገዱ ይሄ ወደ ሌላ መስአላ ያደርሰናል ኢጅቲሃድ በሐያት ነብይ ሰለላሁ ዐለይሂ ወሰለም ይቻላል አይቻል ነብያችን ይያሉ ብዙ አቋሎች አሉ አርጀሁሃ ወደ 3 ቀውል ይሰነዘራሉ بغيبة النبي صلى الله عليه وسلم كنبياتنا راق ብሎ ከሆነ ሱሐቢዩ መጠየቅ የማይችል ከሆነ ኢጅቲሃድ ማድረግ ይችላል መጠየቅ استفساء የሚያደርግበት ከሆነ ነብያችን ጎን ከሆነ ኢጅቲሃድ ማድረግ አይችልም ጠይቆ ሁክሙን አውቆ ነው መስራት ያለበት ይሄ እንግዲህ አሁን ተልከዋል የሉም ሩቅ ቦታ ናቸው ኢጅቲሃድ አረጉ እና ተንከባልየ ሰገድኩ አሉ ያው ሌላ ሪዋያ ስላለ ነው እዚህ ሰገድኩ የሚለው የመጣ እንዳትሉ ተንከባለው من أرجوال ثلاث سجدات ثم أتيت النبي صلى الله عليه وسلم ودى نبيات صلى الله عليه وسلم متاهنا فذكرت ذلك له يني أركتن لنبيات صلى الله عليه وسلم عوصاه الله تشيو جنوب هنيا وهاتتشي تنكبالي سجد جالله هنيا عالقواتشو قالوا أصدقوا نبيات صلى الله عليه وسلم مل الصلاتين قالوا ስለዚህ ለሙስተቅበል ምን ማድረግ እንዳለበት ነው የነገሩት እንጂ ያለፈው ሶላት ምን ሆኗል አልፏል ሄዷል طيب من قالوا فقال انما كان يكفيك لانت የሚበቃህ አሏቸው አንተ ቁለ بيديك هكذا እንግዲህ من راقل القول على الفعل ነው በእጅህ እንደዚህ ልትል ነበር አሉና ثم ضرب بيديه الارض ነብያችን ሰለላሁ ዐለይሂ ወሰለም በቀውልም በፊዕልም ያስተማሩ በሁለት እጃቸው መሬቱን እንደዚህ መቱት ضربة واحدة عند مت بتشا እንደዚህ መቱትና አንድ ምት ثم مسح الشمال على اليمين الشمال على اليمين ይሄን እንግዲህ ግራቸውን የሚናቸውን وظاهر كفيه ووجهه የሁሉንም ከፍ ማለት እንግዲህ من الرسغ الى اطراف الاصابع ይሄ እዛ እንዳጥንት አለ በግራችን ላይ ያለ ከዓብ ይባላል ቁርጭምጭምት ብለናል ይሄ ሩስግ ይባላል ዝላ ያላትን ከዚህ ጀምሮ እስከ ጣታችን መጨረሻ ድረስ ከፍ ነው የሚባል ዛሂሩ ይሄን ባጢኑ ይሄን
ስለዚህ ያበሱት የቱን ነው በአንደኛው ባጢን ያንኛውን ዛሂር በአንደኛው ባጢን ያንኛውን ዛሂር እንደዛ አርገው አበሱ ይህንን ማድረግ ይበቃህ ነበር አይ እንግዲህ ወዛሂረ ከፈይ ወጀሃውን ዋው አጥፉ በዋው ስለሆነ የመዳፎቻቸውን ዛሂሩንና ፊቶቻቸውን አበሱ ፊታቸውን እና እንደዛ አርገህ መተህ ከዛ በኋላ ፊትህን ታበሳለህ ተርቲቡ እንደዚህ ነው ፊት ይታበሳል በሙሉ እንዳለ ከዛ በኋላ ይሄንና ይሄን ታበሳለህ ከጀናባው ምን ሆነ ሰውየው ከውዶ ከመፍታቱም ቢሆን ይሄን ካረገ ምን ሆነ ተነሳለት ሐዲስ አልአስገሩም የለም አክበሩም የለም ተየሙም እንግዲህ على الراجح شباب رافع للحدثين مبيح للصلاه ነው ይላሉ الامام احمد لا طهور ብለውታል ነብያችን ሰለላሁ ዐለይሂ ወሰለም طهور ወደፊት የሚመጣ ሐዲስ አለ طهور ማለት ያው እንደ ውሃ ነው የውሃ በደል ነው በደል حكم المبدل عنه አለው ልክ ውሃ የሚያረገውን ማረግ ይችላል አፈ طيب ስለዚህ ይሄ ይበቃህ ነበር متفقون عليه ሐዲሱ ቡኻሪ ሙስሊምም ቁጥርም ቀድም ዘግበና አያሳይት ተናግረናል የጻፉት ስለዚህ واللفظ لمسلم ይሄ አصح الاحاديث بالتيمم ይሄ ነው ብለናል ብዙ ስለሚخالፉ ነው ያሸባል ضرباው አንድ ጊዜ ብቻ ነው للوجه والكفين የሚታበሰው እጅ ደግሞ ምን ብቻ ነው ይያልን ነው ያሸባል እዚህ ሩሱህ ድረስ ብቻ ነው የሚታበስ እንግዲህ የደይን ማለት ያሸባል በሉግ አብዛኛው እስከዚህ ኢጥላቅ ከሚደረገው ይልቅ የሚበልጠው ከፍ ላይ አሁን ሳሪቅም አላህ አይሻብት ከሰረቀ ከዚህ ነው የሚቆረጥ ከየት ነው የሚቆረጥ ያሸባል الله سبحانه وتعالى ያለው والسارق والسارقة فاقطعوا أيديهما ስለዚህ ሄድ الحقيقة እዚህ ድረስ ናት እንጂ ስለዚህ ተየሙሙም ይሄነው አሉ وعن ابن عمر طيب وفي رواية للبخاري بخاري ደግሞ انفراد ያደረገባት رواية من ይላል وضرب بكفيه الأرض በሁለት መዳፋቸው መሬትን መቱና ونفخ فيهما እዛ ከፎቻቸው ላይ እፍ ብለዋል ثم مسح بهما وجهه وكفيه ቁጥሩን ቀድም ያልነው ነው 338ኛ ሐዲስ እንግዲህ መሬት መቱ በእጃቸው እንደዚህ ከዛ በኋላ ያሁኑ ሪዋያ ላይ አፈሩ በዛ ካለ لا اشكال ان تخففه بالنف ትለዋለ ያለው ብዙ አፈር ምን እንዲሆን ነው ያሸባብ እንዲቀንስ ከዛ በኋላ ثم مسح بهما በመዳፎቻቸው አበሱ وجهه ፊታቸውን وكفيه መዳፎቻቸውን ظاهر كفيه ይሄ በዋውም ቢሆን ተርቲብ መጥቷል እንደውም بعض روايات البخاري ثم مسح بهما بخاري እንግዲህ በእጃችን ነው ያጀባብ نعم الله علينا كثيرا بخاري ድሮ እንኳን ሸርሑን ለማግኘት ያጀባብ መትን صحيح البخاري መትን ለማግኘት በጣም ያዳግታል አሁን ሁላችሁም ኪስ ውስጥ አለ ይሄ እንግዲህ قامت علينا الحجة على بعد روايات مسلم البخاري من الميلاد ليالنا ነው እንግዲህ ዋው ተርቲብን ስለማታስጠቅም ثم مسح بهما وجهه ثم كفيه እዚህ ዋው ቦታ በምን አውርቶታል ቡኻሪ ያልነ ነው አሸባ በثم ثم ከሆነች ምን ትጠቅማለች ተራ ትጠቅማለች ስለዚህ የሚታበሰው አንዳንድ አይማዎች እንኳን መብነት ተየሙም مسح ስለሆነ على التيسير ነው ከፉንም ቢያስቀድም ችግር የለውም ወጁንም ቢያስቀድም ችግር የለውም እሚሉ ቢኖር እንኳን አርጀሑ تعليق مصفال مثلا كان ينسخ لا يا زمان يا شباب ابن عثيمين تعليق على እናንተ ውስጥ የለም المهم وجوب الترتيب ያረጅሃል ተየሙም ላይ እንግዲህ ያ شباب ይሄ መዳፋችን ድረስ ምናብሰው የመጀመሪያ እጃችንን ስናጥብ ያለው የሱ ትጥበት አይደል ፈርዱ ምንድነው ፊታችንን አጥበን እዚህ ክንዳችን ድረስ እናጥባለን አይደል ወደስ እናረግ አሁን ተየሙም ላይ የምናበሰው የዛ ዕወድ ነው እዚህ ድረስ ክንዳችን ድረስ የምናጥበው ክንዳችን ድረስ የምናጥበው ደግሞ መቼ ነው ውዶ ላይ ከፊት በኋላ ነው ከፊት በስተፊት ነው ከፊት በኋላ ስለዚህ ተየሙም ላይ ፊት ይቀድማል ቀጥሎ ከፈይን ይታበሳሉ በثم ስለተወራ ሐዲሱ ማለት ነው እና ነፍخ ማድረግም ይቻላል وعن ابن عمر رضي الله عنهما قال رسول الله صلى الله عليه وسلم التيمم ضربتان ضربة للوجه وضربة لليدين إلى المرفقين
رواه الدارقطني وصحح الأئمة وقفه ضعيف جدا رواه الدارقطني عن 806 حديث ነው ይخالፋሉ حديثه مرفوعا ايسرت موقوفا على ማን ነው على ابن عمر እሱም ሰነዱ ላይ የሆነ ችግር አለበት ተብሏል حتى الموقوف ስለዚህ ይሄ ያለፈውን ሐዲስ ሊቃወም አይችልም ሐዲሱ የሚለው ምንድነው عبد الله بن عمر رضي الله عنهما يا الله ملائكتኛ እንዲህ ብለዋል አሉ ተየሙም ሁለት ምት ነው አሉ አተየሙሙ ضربتان ሁለት ጊዜ ነው ተየሙም ላይ መሬት የሚመታው አሉ አንደኛው ضربة للوجه አንደኛይቱ የመጀመሪያይቱ ምት ለፊት አሉ وضربة لليدين ሁለተኛው ምት ደግሞ ለጆች الى المرفقين እስከ ክርናችን ድረስ ይሄ ክርንዝ እንግዲህ ይሄ ሐዲስ ያለፈውን ሐዲስ በሁለት ነገር خلፈ ያለፈው ሐዲስ እንዳንረሳ ፍሰያይን ያለ ሐዲስ ነው ብለናል ባይሆን አንዳንድ ሰዎች የሚያመጡበት ابن مسعود እና ዑመር ለጁኑብ ተየሙም አያዩም ይላሉ ያ لا يؤثر فيه شيئا አንደኛ ዑመር ይሄንን እንደተላለህ ብለው ኢንካር አድርገውበታል ከፈለክ አላውራ ሐዲሱን ለሰው ተናግር ያለውኝ አታውራ ካልከኝ መፍሰዳ የሚያመጣ ከሆነ ልተወው ሲሏቸው ነወልከ ما ተወለይት አሉት ስለዚህ ዑመር መርሳታቸው የነብያችንን ሰለላሁ ዐለይሂ ወሰለም ሐዲስ መስበቱ ላይ ምንም የሚያመጣው እንከን የለም አብዱላህ ኢብኑ መስዑድ ለጁኑብ ተየሙም የለም ማለታቸው ሙራጃ አርጋዋቸዋል ሌላ ሱሐቢ ያመጡት ማስረጃ የለም ያመጡት ማስረጃ ሲበርዳቸው ውዶ መታጠብተው ተየሙም ሊያረጉ ይችላሉ ብዬ ነው አሉ አልሙሂም فيما بعد ተመልሰዋል ከአባባላቸውም ይባላል የተበተ ሐዲስ ይሄኛው ሐዲስ አንደኛ ሁለተኛ ضربه ይላል እንደገና የሚታበሰው ደግሞ እስከ የት ነው ይያለ ነው ኢብኑ ዑመር ሐዲስ እስከ ክንዳል ዝላ አይማ ተخالፉ እንግዲህ አሽባብኛ አቅዋል الائمان እናመጣለን ራጅሁን ዘክረን እናልፋለን የመጀመሪያው ሐዲስ ተየሙም ضربه ነው የሚለው ከፍ መዳፍ ብቻ ነው የሚታበሰው የሚለው ሐዲስ አصح ነው ብለናል وعليه ذهب البخاري باب التيمم ضربة بميل ترجمه يرغالو بخاري ያለው ያ وكذلك مشى عليه ابن جرير المفسر الكبير وابن المنذر وأحمد وإسحاق بن راهويه وغيرهم من الأئمة الكبار تلالك أئمات ضربة بملو نو يتغوازوا هذا يا شباب عندي ضربة نو አሁን ያልናቸውም ሌሎቹ إلى المرفقين ضربتين ودملو ደግሞ ወደ أئمة الأربعة ስንመጣ باستثناء أحمد يا شباب قدم ሌሎቹ ጋር ቆጥረናቸው አልአህመዲ ይሄ ማሊክ الشافعي أبو حنيفة በኢብኑ ዑመር ሐዲስ ነው የሚሰሩት ልብ በሏቸው ምንድነው ምንላቸው ማለት ጁምሁር ምንላቸው من الائمه الاربعه ابو حنيفه ومالك والشافعي ترتيباቸው እንደዚህ ብናረግ ነው የሚሻለው ተየሙም ሁለት ምት ነው አሉ የሚታበሰው ደግሞ እስከ የት ነው አሉ እስከ ክንድ ነው አሉ ማስረጃቸው ሲባሉ التيمم ضربتان ضربة للوجه وضربة لليدين إلى المرفقين يا ابن عمر حديث عمدته لكن الحديث من دين يالنا يا شباب እንግዲህ ጊዜ ስለደረሰብን በዚህ ሐዲስ ዙሪያ إلى العباطم የሚሉ አሉ እዚህ ትክሻ ድረስ ወይ በብት ድረስ ነው የሚታበስ የሚሉም አሉ في سنن ابي داود አሳልፈናል አይሰብቱም يا شباب ابن القيم رحمه الله لا يثبت في الضربتين شيء أو حديث فلا ضربتين من ناقر حديث امي ثبت حديث كذلك الألباني رحمه الله من يلالو في الضربتين أحاديث واهية سلا ضربتين من ناقروا أحاديث ندل باتك علي اما يثبتوا ناتشو ابن عبد البر مهنن بلوال الحافظ ابن حجر مهنن بلوال عندنا حديث ثبتوا علمكم بيبال نريد سنن لا مراجعة سنادك إلى المنكبين ملون وإلى المرفقين ملون حسن للساقة تشلال بيثبتم كان عند بعد الآئمة مرجح نونهم منه بحديث عمار مرجح سلوهنا واجب أنت عندي متمته وجهن فتهن كفينهن كابس قدتهن سرتها كذا بوالا مفلق به نقر يلم ليلة حديث حسن من إلى المرفقين على الكالك من باب الجواز وكذا ليوني شلالنجي بقدتها ملكو اسكاكن لدرس ايتابس منه نكتفي بهذا والله سبحانه وتعالى أعلم صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين